በቢስሚላህ ልጀምር በከሪሙ ሽክሩ ይገባህ ምንጊዜም የሐሊሙ ከወንድማድ ላረከን ሚታደሙ አላህ አላህ የሐፊዝ ያ ሰላሙ አዋደው ወንድምን ከወንድሙ የሐኪሙ። መርሐባን ውድ ተመልካቾቻችን ተመልሰን ተገናኝተናል። መርሐባ እንቀጥላለን ባለንበት ማለት ነው። እንግዲህ አንዳንድ ነጥቦች አሉና ድሮ ያለውን ሐልና አሁን ያለውን ስናመዛዝነው አሁን ላይ ላለው ሙሐባ ማጣት አለ። ከዛሊከ መተሳሰብ መከባበር የሚባለው ነገር እንደውም ድሮ ላይ መሻይኾች ምናምን ሲያልፉ ትልቅ ሰዎችም የሚባሉ በእድሜ አለፈ ሲሉ ሀታ ህፃኖች ትናንሾችም እየተጫወቱ ከሆነ እንኳ ጨዋታቸውን አቋርጠው ብድግ ብለው ማሳለፍ እንደዚያ ክብርን ማሳየት ብዙ ነገሮች አሉና እነዚያ ነገራቶች አሁን ላይ አይስተዋሉም። እንደ እስበስ መዋደድ የሚባለው ነገር ትንሽ የሻከረበት ሁኔታዎች ናቸው አሉና እንዲሁም መከባበር የሚባሉት አለመተሳሰብ ነገራቶች ይስተዋላሉ። እና እነዚህ ነገራቶች መንስኤያቸው ምንድን ነው ብላችሁ ታስባላችሁ? ጠይብ መርሐባ። ያው እንግዲህ ቅድም እንዳነሳ ነው በዋናነት መቼም ዒልም አለመኖር ትልቅ በሽታ ነው ብለን አንሰናው። ዋናው መሰረቱ ያ ነው። ነገር ግን በይህን ነጥብ ከማንሳታችን በፊት መጀመሪያ እንደ መንስኤ ይሆናል ብዬ ያሰብኩት ሁለት ነጥቦች አሉ። እነርሱም ምንድነው? አሁን ላይ ያለው ትውልድ ዒልምን የተማረ መስሎ ግን ያልተማረ የሚበዛበት ጊዜ ነው። አሁን ላይ ዲንን የተማረ መስሎት ግን ያልተማረ ማህበረሰብ ነው ያለው አሁን ላይ። ስሙን ቴክኖሎጂ መጥቷል ተብሎ ስልክ እንደፈለገ መነካካት ለመደ ምናምን ቢባልም ግን በቃ ማንኛውንም ነገር በምንድን ታግዞ ነው የሚሰራ? በስልክ በምናምን ዒልሙ እንዲጠነክር እና እንዲበረታ ፈህሙ ግንዛቤው የሰፋ እንዲሆን ሰውየው ሀታ በመጻፍ ረገድ በእጁ አረበኛ መክተብ ምናምንን ቀርቷል። አሁን ላይ ብዙ ጊዜ በስልኩ ነው እዛው ጋር የሚጽፈው እና ስለዚህ ከዒልም መራቁ ትልቅ የሆነ የከፋ መንስኤው ነው ብዬ አስባለሁኝ። እና ይሄ አሁን ላይ ያለው ትውልድ እውነት ሙሐመዳዊነት አለው ወይ? ከዛ ሽታ ወደ ምን ተገልብጧል? ወደ ምዕራባውያን ባህል ሙሐመዳዊነት የሚሸት ትውልድ አይደለም ብዙ አሁን ላይ ማለት ነው። እኔ አንድ ጊዜ የሆነ መድረሳ ላይ ገብቼ ገባሁኝና ልጆች እየተማሩ ነበረ። ጥያቄ ልጠይቃችሁ ሽልማት አለ ብዬ አልኳቸው። እና በዚሁ አጋጣሚው ለልጆች ስናስተምር እንደዚህ ከረሚላዎችን ሐላዋዎች እንደዛ አይነት ነገራቶች ማበረታቻ ብንሰጣቸው ምን ሲሉ ዒልምን ሲማሩ ሲያውቁ ከትምህርቱ ከቀለም ትምህርቱ ይልቅ ለዲን ያላቸው ቦታ ሰፊ እየሆነ ይመጣል። ኦኬ እንደዛ ነው እንዲህ የሚል ሐሳብ ይዘ ላይ ተቀርጾ የሚያድገው ለዲን ያላቸው አመለካከት ከፍ ያለ ሆኖ ያድጋሉ በዚሁ አጋጣሚ። ስለዚህ ዒልምን ሲማሩ ማበረታታት መቻል አለብን። የሆነ ሰፊ ትልቅ የሆነ ቦታ እንዲሰጡ ለዲን ይሄን ያክል ነው እንደሚለው እና ስጠይቅ ምን አልኳቸው? የወዱ ነብይ አለይሂ ሰላቱ ወሰለም ሙሉ ስማቸውን የሚነግረኝ ካለ እሸልማለሁ እስከ አያታቸው ድረስ የሚነግረኝ ካለ። ከዛ ልጆች ያወጡ ልጆች አልነበሩም ብቻ ፈርተውም ሊሆን ይችላል እና በጣም እንትን አሉ። ልጆች መመለስ አልቻሉ። ገና አዲስ ተማሪዎች ናቸው። ግን እንደ ቢያንስ አባት እናታቸው ሲሉ ወይም የሆነ ነገር ይሰማል መቼም አይደለ? የእነሱን ስም ንገሩኝ ያልኳቸው። ከዛ እሺ በቃ ተውት አልኳቸውና ሽልማቱ ቀረባቸው። በቃ ብዬ እስኪ የእግር ኳስ ተጫዋች ስም የሚነግረኝ ብዬ ስል ሁላቸውም ምናምን ሴቱም ወንድም ነበር ያወጡት። ሱብሃንአላህ። እና እስከነ ቡድኑ እስከነ አያት ስሙ እንደዚህ ብቻ ማላውቀውን ነገር ሁላ ነው የነገሩኝ። ይሄ ምንድነው የሚያስተምረው? ማለት ልጆች እውነት በተርቢያ እያደጉ ነው ወይ? አይደለም። ፊልም ቤት ኳስ ጋር ምናምን ነው ትግያ ያደረጉትና የነብዩና አለይሂ ሰላቱ ወሰላምን ሙሐባ በልባቸው ውስጥ አሰርጸን ማሳደግ ይኖርብናል። እንዲህ አይነት ነገር እንዳይፈጠር መጀመሪያ የነሱን ሙሐባ በልባቸው ልናሰርጽ ይገባል። ሙሐባ ደግሞ የሚኖረው መጀመሪያ ስለ ሰውየው ማንነት ሲታወቅ ነው አይደል? ስለ ነብዩና አለይሂ ሰላቱ ወሰላም ምን አይነት ሰው ነበሩ፣ እንዴት ነበረ ማህበራዊ ኑሮ፣ እንዴት ነበሩ ትህትናቸው፣ አንደበታቸው፣ ስነ ምግባራቸው፣ ይቅርባይነታቸው እንዴት ነበር የሚለውን በደንብ ብናስተምራቸውና ብናሳውቃቸው ሲያድጉ አያስቸግረንም። ሲያድጉ ጨካኝ የሆኑ ማህበረሰብ፣ እርስ በርስ የሚመታታ የሚገዳደል፣ በትንሽ ነገር የሚራበሽ ማህበረሰብ አይሆንም ሲያድጉ እነዛ ሰዎች። ስለዚህ መጀመሪያ ቅድም ወዳልነው ነገር ነው የሚመልሰን ወደኋላ እና በተርቢያ የማሳደግ ጉዳይ ላይ ዒልምን ያለመማር ጉዳይ ላይ ወደዛ ይመልሰናል ነገሩ።
እና ሁለተኛው ነጥብ ደግሞ ቢያንስ እኛ ከመሸይኾች ጠጋ ማለት መቻል አለብን። እንደው እነሱ እያንዳንዱ ሐላቸውና እንቅስቃሴያቸው እኮ ትምህርት ነው ከሆነ ዝም ብለን እንደዚህ ነው ብለን ይሄ በቲዮሪ እንደምንማረው ትምህርት ከምንሰማ ይልቅ ተግባራቸውን ስናይ ነብዩና አለይሂ ሰላቱ ወሰላም እኮ ከንግግራቸው በላይ የሚሰሩት ስራ አስተምሮታቸው፣ ተግባራቸው፣ ድርጊታቸው አስተማሪ ነበር። በሁሉም ነገር ነው ወደ ዲን አልኢስላሚያ ሁሉ ሰው እንዲገባ ሰበብ ሂዳያ የሆኑት በዛ ነበረ። ስለዚህ ሰዎችን ስናስተምር እኛ በተግባር ሊሆን ይገባል። ከምናወራ በፊት መጀመሪያ ያው ዒልም ይቀድማል አይደለም? አሁን ላይ ያለው ትውልድ ደግሞ ብዙ ጊዜ ከማድመጥ መናገርን ያበዛ ነው ሁላችንም ብንሆን ብዙ ጊዜ እና ስለዚህ ምን ማድረግ አለብን? ወደ መሸይኾች ጠጋ ማለት አለብን። ዒልምን ለመቅሰምም ለመማርም። ሰሞኑን አንድ ቦታ ሄጄ ነበርና አንድ መሸይኽ እየዘየርኳቸው እና አንዳንድ ነገሮችን እየመከሩኝ ነበረ እና ሁሉ ነገራቸው ምክር ነው። እነሱ ሲቀመጡ ሲሄዱም ሲበሉም ሲጠጡ ሁሉ ነገራቸው አስተማሪ ነው። ስለዚህ ቢያንስ እንደዛ አድርገው 20-30 ዓመት ዒልምን ለመማር ብለው ቆሎ እየቆረጠሙ ሆዳቸውን አስረው እየራባቸው ዒልምን ለመውሰድ ብለው ነው መቼም ለዲኑ ተቆርቁረው ነው። ስለዚህ እንደዛ እስከሆነ ድረስ ከነሱ ዒልምን ልንወስድ ይገባል። ወይ ጎራሁን ወይ ጎራ ተጠጋ ይባላል። ስለዚህ እነሱ ልንጠጋ ይገባል ማለት ነው። አሪፎች ጋር፣ ሷሊሆች ጋር፣ ደጋግ የአላህ ባሪያዎች ጋር የምንጠጋ ከሆነ ሐታ ዒልም የሌለው ሰው እንኳን አረሸሆቹ እንደዚህ ብለዋል ብሎ ብዙ ነገራቶች ብዙ ነገር ማየት ይችላል። ዝም ብሎ ዒልሙ ኖሮት ስራ በዛ ከማይሰራ ሰው ይልቅ ይሄንኛው ሰምቶ ብዙ የሚጠቀም ሰው አለ። ይሄ ማለት ያው ዒልምን አይማር ማለት ሳይሆን ግን ይጠቀማል በትንሹ እንደው ጠጋ ማለቱ ራሱ በጣም ትልቅ ነገር ያስተምረዋል። ስለዚህ ምን መሆን አለበት? ሰውየው ከመሸይኾች ጠጋ ብሎ ዒልምን መውሰድና መማር አለበት። ከነሱ ጋር መጠጋት መቻል አለበት። ትልቁ መፍትሄ ይሄ ነው። እዛ ጋር እንግዲህ ብዙ አደቦችን ስለሚያገኝ ብዙ ስርዓት የጠበቁ ነገራቶችን መስተካከል ያለባቸው ነገራቶችን እዛው ጋር ያየ የነሱን አካሄድ የነሱን ሐል ሁኔታዎችን ብቻ ማየቱ ራሱ በጣም ትልቅ ትምህርት ነው የሚሆነው። በዛ መልኩ ከሄደ በጣም ብዙ ነገራቶችን እንደውም እኮ አሉ አንዳንድ ትላልቅ የሆኑ ሰዎች መሻይኾች ላይ እሳቸው ጋር በመቆየት ብቻ ብዙ ዒልሞችን ይዘው አንዳንድ ጥፋቶችን ሲያዩ አረ እንዲህ አይደለም መሻይኾች እንዲህ ነበር የሚያደርጉት ብለው አቅጣጫ የሚሰጡ የሆኑ ማለት ነው። በጣም የሚገርም ነገር ነው። ከነሱ ጋር መቀማመጥ ሁሉ ነገር ብዙ ነገር ነው የሚያስተምረው። ሁኔታቸው ሐላቸው አሁን ብዙ ጊዜ እኮ ቂራአቱን እንቀረዋለን። ጂናዛ እንዲህ ነው የሚታጠበው፣ ይሄ እንዲህ ነው የሚደረገው። ግን እጠቡ ብንባል አናጥብም፣ ከፍኑ ብንባል መከፈን አንችልም፣ ረዱ ብንባል ማረድ አንችልም። እነሱ ጋር ስንጠጋጋ ግን ሐታ ያንን ነገር በተግባር ስናየው ያንኛው ቅርብ ነው እና በተግባር ስለሆነ ቲዮሪ ከመማር ይልቅ ያንኛው በጣም የተሻለ ነው እና በዛ መልኩ ብናደርግ በጣም መልካምና የተሻለ ነው። ወደ ዑለሞች ጠጋ ብንል እንጠቀማለን የበለጠ ማለት ነው። ማሻአላህ ያ ሰላም እውነት ነው። እና ቅድም ያነሳሁት ሐሳብ ላይ አንድ የምጨምረው ነገር አሁን ላይ ያለው ትውልድ ለዒልም ቦታ እየሰጠ አይደለም የሚለው ጉዳይ ላይ ነው ትንሽ መጨመር የምፈልገው። ዑለሞች ምን ይላሉ? የሰው ልጅ ሁለት አይን፣ ሁለት ጆሮ፣ አንድ አፍ፣ አንድ ምላስ የተሰጠው ይሄ ራሱ ለሂክማ ነው፣ ለጥበብ ነው። የራሱ የሆነ ሂክማና ጥበብ አለው። ብዙውን አዳምጡ ትንሽ መናገር እንዳለበት። ብዙ ጊዜ የስህተቶች ሁሉ መሰረት ሐላክ ላይ ጥፋት ላይ እንድንወድቅ እንደ መንስኤ የሚሆነው ብዙ መናገራችን። ዝም ብለን በቃ ሳናዳምጥ ሁሉ ምንናገር ከሆነ ችግር ላይ እንወድቃለን። ስለዚህ በደንብ አድምጠን ትንሽ መናገርን፣ ብዙ አድምጠን ትንሽ መናገርን ብንለምድ ሁላችንም። ለምሳሌ አንዱን መሻይኽ ብድግ ብሎ መዝለፍ፣ ብድግ ብሎ መስደብ፣ ግን ቀስ ብሎ ተረጋግቶ ያን ነገር በደንብ ቢያደምጥ ምንድነው ያለው ነገር እውነታው እንዴት ነው ብሎ ቢረዳ ያ ሰው እዛ ላይ ደርስ ይችል ነበር። አንዳንዴ እንደምናስተውለው አሁን ወደ ውጭ ሀገር እህቶቻችን ወንድሞቻችን በስደት መልኩ የሚሄዱ ወንድሞች እህቶች አሉ። ከዚህ ምንም አይነት ነገር አያውቁም። ወይ ከብቶች ነው የሚያግዱት፣ ወይ ግብርና ነው የሚሰሩት። ምንም ለዲን ቦታ የላቸውም። ወይ የሚያጨስ ሰው ሊሆን ይችላል። ከዛ እዛ ይሄዳል። ምንም ፍለጋ ነው የሄደው ብርን ፍለጋ፣ ገንዘብን ፍለጋ፣ ህይወቴን አስተካክላለሁ አይነት ነገር እሳቤ ኖሮት ነው የሚሄደው። እዛ 2 ወር 3 ወር ገና ከመቆየቱ ምን ያደርጋል? ሙፍቲ ይሆናል። መሻይኾችን ይዘልፋል። ሀበሻ ቀደም ምን አለ ዑለማ እኮ የለም እዚህ ነው እንጂ ዑለማ ያለው ብሎ እንትን የሚሉ አሉ። እና የሀበሻ ዑለሞች ባለውለታዎቻችን ናቸው። ሊዘለፉ
ሊሰደቡ አይገባም። ልናመሰግናቸው ነው የሚገባው። ተንከባካቢዎቻችን ናቸው። መሻይኽ ዑለማ እኮ ከእናትም ከአባትም በላይ ነው። እናትና አባትህ ካደረገልህ በላይ ነው። ምክንያቱም ነገ በአኺራ ጀሃነም እሳት እንዳትገባ ነው የሚያስጠነቅቁ የሚያስተምሩ። ይሄ ነገር መጥፎ ነው፣ ይሄ መልካም ነው፣ በሁለቱም ሀገር ነጃ የሚያወጣ ይሄ ነገር ነው ብለው የሚያስተምሩ ናቸው። እና ለዑለሞቻችን ለመሻይኾቻችን ክብር ሊኖረን ይገባል ማለት ነው። ስለዚህ ብዙ ጊዜ በሰዎች አንደበት ላይ የተከተበ እስከሚመስል ድረስ ይሄ ሽርክ ይሄ ሽርክ ይሄ ሽርክ ብሎ ይህንን የሚያዘወትሩ ሰዎች አሉ። እውነት እንደዛ ነው? በፍጹም እነሱ እንደሚሉት አይደለም። ሽርክ ቀላል ነገር ይመስላችኋል? ልክ ቀላል የሆነ ተራ ነገር የለም። ምንድነው የሽርክ ማዕናው? ምንድነው አያውቁትም። የዒባዳ ማዕናው ምንድነው አያውቁትም። ዝም ብሎ ሽርክ ማለት ሽርክ ማለት ዝም ብሎ ሱብሃንአላህ። ስለዚህ ይሄ ሁሉ የዒልም ማነስ የጅህልና መንሰራፋት ነው አሁን ያለው ትውልድ ላይ ማለት ነው። እና ይሄ ነገር ሊስተካከል ዘንድ መጀመሪያ ብዙ ማድመጥ ብዙ መማር መስማት መቻል አለብን። ዑለሞቻችንን ልንሰማቸው ይገባል ማለት ነው ከመናገራችን በፊት ማለት ነው። እውነት ነው ወላሂ በጣም ሱብሃንአላህ። እና በዛ መልኩ ነው ያለው ነገር። ስለዚህ መጀመሪያ ከመሻይኾች በመልኩ ነበር ዒልምን የተማሩት የሚለውን ልናውቅ ልንገነዘብ ይገባል። እንደፈለግን ምላሳችንን ከመስደባችን በፊት በደንብ ማድመጥና መማር ይቀድማል። አለ ዒልም ቀብለ ልቀውሊ ወላ ዐመል አይደል የተባል ከመናገራችንም ከመስራታችንም በፊት ዒልም ይቀድማልና ዒልምን መጀመሪያ ያስቀድመን ልንማር ይገባል። ከማን እንደምንማር ከማን ልጆቻችን ቤተሰቦቻችን እንደምናስተምርም ልናውቅ ይገባል። መርዝ ተግተው የሚመጡ ከሆነ ብልሹ የሆነ አስተምሮ ተምረው የሚመጡ ከሆነ እኛንም ገደል የሚከቱ በዱንያ ላይም ደስታ አይኖረንም። ቤተሰቦቻችን ሙሉ የሚረበሹበት ሁኔታ ነው የሚፈጠረውና በትክክል እንደ የሱፍያ ዑለሞች እንዴት ናቸው የሚለውን ብናይ በደንብ አድርገው በዱንያም ላይ ደስ ብሎ እንድንኖር በአኺራም ነጃ የሚያወጣን መንገድ በደንብ አድርገው ያሳይናል። በድርጊታቸው በስራቸው የዱንያን ሙሐባ ከውስጣቸው ውልቅ አድርገው አላሁ ተባረከ ወተዓላን ነቢዩና ዓለይሂ ሰላቱ ወሰላም መውደድን በልባችን እንዲሆን እንዲሰርጽ የሚያደርጉ ናቸውና አንዴ ምን አሉ መሰላችሁ የሆኑ ጦሪቃ ምናምን የሚሰጡ ሼኽ ነበሩና እኔ በጣም ነው ያጀበኝ። አንድ ወንድም እያጫወተኝ አሁን ላይ እኮ ጦሪቃ የሚሰጠው ወይም ደግሞ ያው ጦሪቃ ማለት መቼም ግልጽ ነው። ዚክርን ይሄን ያክል ጊዜ ሱብሃንአላህ በል ይሄን ያክል ጊዜ ላኢላሃ ኢላላህ በል የሚለውን ከፋፍሎ መስጠት ነው። ይሄ ደግሞ ወፈአሉል ኸይረ ለአለኩም ቱፍሊሑን እንደተባለው ያው መልካም ነገር ነውና ለዛ ለማበረታታት ነው። ሰው የሆነ ኃላፊነት አለብኝ ካለ እኮ አይቶም ያን ይዞ ይጠነክራል። እንደዛ ነውና አሁን ላይ እኮ ያንን ጦሪቃ የምንሰጠው ወይም ዚክርን ሰዎች እንዲሉ የምናበረታታውና የምንሰጣቸው ምን እንዲሆን አይደለም አሉ ዘክሩ አላህን አውስቶ ትልቅ ደረጃ ወልይነት ደረጃ ይደርሳል ብለን አይደለም አሁን ዘመን ላይ ያለው። እና ታዲያ ለምንድን ነው ብለው ሲጠይቋቸው ክህደት ላይ እንዳይወድቅ እንዳይከፍር ከዛ እንኳን እንዲጠብቀው ነው ወደ መጥፎ ነገር እዛ ክፍረት ላይ እንደ ቀላል ነገር ስለታየ ጧት ላይ ሙስሊም ሆኖ ሙእሚን ሆኖ ማታ ላይ ደግሞ ካፊር ሆኖ የሚያመሽበት ዘመን ይመጣል እኮ ብለዋል አይደለም እንዴ? አማኝ ሆኖ አምሽቶ ደግሞ ጧት ላይ ክዱ ካፊር ሆኖ የሚያነጋበት የሰው ልጅ እንደዚህ አይነት ጊዜ ይመጣል እና ይህ ጊዜ ነው አሉ። እና ከዛ ቢያንስ እንዲጠበቅ ነው አሉ። እና በጣም አጂብ የሆነ ነገር ነው። ልቤን ይነካኝ ነገር ኧረ በጣም ከባድ ነው ወላሂ። አላህ ይጠብቀና። አሁን ሰዓት ላይ እንደ ቀልድ እኮ የሚናገሩት ንግግር እና ሪዳ የሚባል ፓርት በተለይ አንዳንዶችም ጭራሽ እኮ ምንም መስሎ የማይታያቸው ያው ከባድ የሆነ ሐል ላይ የሚሆኑ አላህን መሳደብ እንደ ቀልድ ነገር የሚያዩት ምንም ነገር ያው ሱብሃንአላህ አጂብ ነው። ያው ምንም ነገር ታመጣብኛለች ብለው የማያስቡት ነው ብዙ ጊዜ ሪዳ ንግግሮችን ማለት ነው። ነገር ግን አስከፊ የሆነ መጨረሻውን የሚያበላሽበት የሆነ ነገር ያው ጥንቃቄ ሊደረግ ይገባል። ይሄን ደግሞ የሚያውቃቸው በምንድነው ያው ግዴታ ዒልም የሚባለው ነገር ወሳኝ ሆኖ እናገኘዋለን ማለት ነው። አላህ ያግራልን። አሚን አሚን። አላህ ይጠብቀን። ሪዳ ኩፍር እንደ ቀላል ይታየበት ጊዜ ላይ ነው ያለነው። አላሁ ተባረከ ወተዓላ ሲሰደብ በማይሆኑ ባህሪያቶች ሲገለጽ ዝም ብሎ ሰውየው ራሱ ቢሰደብ የራሱ ገንዘብ ቢወሰድ ግን በቃ ዘራፍ የሚልበት አይነት ሱብሃንአላህ። ይሄ ምን ማለት ነው? ሱብሃንአላህ በጣም የሚያጅብ ነው፣ የሚገርም ነው። ስለዚህ አላሁ ተባረከ ወተዓላን በማይገለጽበት ባህሪ መግለጽ፣ በፍጡሮች ባህሪ መግለጽ ይሄ ነው እኮ ስድብ ማለት። ይሄ ነው እኮ ኩፍር ላይ መውደቅ ማለት። ሌላ የተለየ ነገር እኮ የለውም። እና አንዳንድ ሰዎች
እናንተ ሰዎችን አታክፍሩ እንደዚህ ነው የሚሉ ሰዎች አሉ። ይሄ ማለት እኮ ምን ማለት እንደሆነ ንግግራቸው ራሱ ማዕናው የማይገባ እርስ በርስ ንግግራቸው የሚጋጭባቸው ወደ ነፈሰበት አይነት የሚሄዱ ሰዎች አሉ። ይሄ ልክ በሐዲስ ላይ እንደተነገረው የውመል ቂያማ ሲደርስ ወይም አኺሩ ዘማን ላይ ስንደርስ ዑለማ የሚባለው አዋቂ የሚባለው ምን የሚሆንበት ዲኑን በትንሽ ዱንያዊ ነገር የሚሸጥበት ጊዜ ላይ አለ። የሚያጠፋው አዋቂ የሚባለው ሰው ነው የተባለበት እንደዚህ አይነት ጊዜ ላይ ነው ያለ ነው። ስለዚህ ይሄ እኛ ከኪሳችን አወጥተን ወይም ብድግ አድርገን አንተ እንደዚህ ነህ የምንልበት ሳይሆን ይሄ የተቀመጠ ሸሪዓዊ የሆነ ፍርድ ነው። ዑለሞቹ በሄዱበት መንገድ ነው። ስለዚህ ሁላችንም ይሄንን ጥንቃቄ ልናደርግ ይገባል። በተለይ ደግሞ ይሄ ሪዳ ጋር ተያይዞ በጣም ልንጠነቀቅ ይገባል። የምንጠነቀቀው ደግሞ ዒልም ስንማር ተምሮ ነው እንጂ ዝም ብሎ የሆነ የሚታይ ነገር ነው እና አመልጠዋለሁ የሚባል ነገር አይደለም። ብሎ ሊሆን አይችልም። በጣም ከባድ ነገር ነው እና ኢንሻአላሁ ተባረከ ወተዓላ ያው ቅድም ገና መጀመሪያ ያነሳችው ጥያቄ አሁን ላይ ላለው ይሄ የሙሐባ ችግር እርስ በርስ ያለመዋደድ ወንድሙ ተጨካክኖ በትንሽ ባልሆነ ነገር የሚገዳደልበት የሚዘላለፍበት እንደዛ አይነት ጊዜ ላይ ነው አሁን የደረስነው። ለዛ ሁሉ መንስኤው ምንድነው? የራስን ጥቅም ማስቀደም፣ ቅድሚያ ለኔ እኔ የበላይ ነኝ ማለት፣ ለወንድም ለራሱ የሚወደው ለወንድም አለመውደድ። በሐዲስ የተጠቀሱትን ነገራቶች ሰውየው ተግባራዊ ቢያደርግ እዚህ ሁላ ላይ ባልደረስን ነበረ፣ እንደዚህ አይነት ችግሮች ላይ ባልወደቅን ነበረ። ነብዩና አለይሂ ሰላቱ ወሰላም መን ሶመተ ነጃ ብለዋል። ያው መናገር ባለብን ጊዜ መናገር ቢኖርብንም ብዙ ጊዜ ግን ይሄ ከላምን ማብዛት ንግግርን ማብዛት ብዙ ስህተቶች ላይ ነው የሚጥለን ማለት ነው። በአላህና በመልእክተኛው ያመነ የሆነ ሰው ከተናገረ መልካምን ይናገር አለያም ደግሞ ዝም ይበል ብለዋል ነብዩና አለይሂ ሰላቱ ወሰላም። ስለዚህ ምን ልናደርግ ይገባል? ካፋችን ቁጥቦች ልንሆን ይገባል። ብዙ ጊዜ የሚከሰቱትም ሪዳዎች ምናምን ከአፋችን የሚወጡ ነገራቶች ቀውል የሆኑት ነገር ነውና እዛ ጥንቃቄ ልናደርግ ይገባል እላለሁ። ያ ሰላም አላህ ይጠብቀን። እውነት ነው። እንግዲህ ውድ ተመልካቾቻችን እንዳያችሁት ብዙ የሆኑ ትላልቅ ነጥቦችን አንስተውልናል። በጣም አስፈላጊ የሆነ ለትናንሾችም ለትላልቆችም ለተማሪውም ከዛሊከ ለወላጆችም የሚሆን ነጥብ ነውና ሁላችንም የምንችለውን ሁሉ ጥንቃቄ ማድረግና በምንችለው አቅም ሁሉ ዒልምን መማር አስፈላጊ ይሆናል ማለት ነው። በነገራችን ላይ ضروري የሆነው ዒልም ዲንን ለመማር ብዙ ጊዜ የሚፈጁ አይደሉም። ሀታ ዱንያዊ ስራ እየተሰራ በጎን ላይ እየተማረ ቢሄድ ምንም ያቆዩት ነገር አይደሉም እና ይሄ ነገር ሁሉም ትኩረት እንዲሰጠው እና ያው ከለ የሚጠቀለለው በርጥቡ ነው ይላሉ። ልጆችንም ትናንሾችን ያው በልጅነት እንጂ አንዴ ወጥቶ ከሄደ በኋላ መመለስ አይቻልምና እሱ ላይ ትኩረት ማድረግ ይኖርብናል የሚለውን መልእክት እያስተላለፍ ያው ከቅድሙ ካነሳ ነው ነጥብ ጋር ተያይዞ አንድ ትዝ ያለኝ ነገር ነበረ። እርስ በርስ መጨካከን፣ እርስ በርስ አለመዋደድ እንደዚህ አይነት ነገር የተከሰተው ያው ዲንን ካለመረዳት ካለመገንዘብ፣ ሱሐበቶቹ የነበሩበትን ሀያት አለመረዳት፣ ዑለሞቻችን አንቢያዎች ምን አይነት ሀያትን ነበር ያሳለፉት የሚለውን ባናውቅና ባንገነዘብ ነው የሚል እሳቤ ያለኝ እና ከዛ ጋር ተያይዞ አንድ ኡስታዝ ናቸው እነሱ የገጠሙት ግጥም አለ። በጣም ደስ ብሎኝ ነው እሱን ኢንሻአላሁ ተዓላ ያስታውሳል ብዬ ስላሰብኩኝ ነው። እሱን አብረን ምንላችሁ ይሆናል ማለት ነው ኢንሻአላሁ ተዓላ። መርሐበን። አላህ አላህ ያ ሐፊዝ ያ ሰላሙ አዋደው ወንድምን ከወንድሙ ያ ሐኪሙ። አላህ አላህ ያ ሐፊዝ ያ ሰላሙ አዋደው ወንድምን ከወንድሙ ያ ሐኪሙ። አላህ አላህ ያ ሐፊዝ ያ ሰላሙ አዋደው ወንድምን ከወንድሙ ያ ሐኪሙ። አላህ አላህ ያ ሐፊዝ ያ ሰላሙ አዋደው ወንድምን ከወንድሙ ያ ሐኪሙ። በቢስሚላህ ልጀምር በከሪሙ ሽክሩ ይገባህ ምንጊዜም የሐሊሙ ከወንድም ማዕድ ላረከን የሚታደሙ። አላህ አላህ ያ ሐፊዝ ያ ሰላሙ አዋደው ወንድምን ከወንድሙ
የሐኪሙ የምናዝን ምንጨነቅ ለከውኑ የምንጠብቅ ሐቁን የሰው የጅኑ የሐናኑ ለመንህ ያ ከሪሙ አላህ አላህ የሐፊዝ ያ ሰላሙ አዋደው ወንድምን ለወንድሙ የሐኪሙ የሐቂቃ ወንድምን አታርቀው የአህባቢ ይጠቅመሃል እወቀው አጠናቀው ተዋደዱ ተስማሙ አላህ አላህ የሐፊዝ ያ ሰላሙ አዋደው ወንድምን ከወንድሙ የሐኪሙ ወዳጅህን ሲቸገራለሁ በለው አትቶ ወርዳው በምንትችለው ለራስህ ነው አያሌ ነው ጥቅሙ አላህ አላህ የሐፊዝ ያ ሰላሙ አዋደው ወንድምን ከወንድሙ የሐኪሙ ወዳጅህን ሲቸገራለሁ በለው አትቶ ወርዳው በምንትችለው ለራስህ ነው አያሌ ነው ጥቅሙ አላህ አላህ የሐፊዝ ያ ሰላሙ አዋደው ወንድምን ከወንድሙ የሐኪሙ ትልቁ ሰው ተናገሩ ሐቢቢ ጎደሉ ነው ኢማኑ አሉ ነቢ ያልወደደ የራሱን ለወንድሙ አላህ አላህ የሐፊዝ ያ ሰላሙ አዋደው ወንድምን ከወንድሙ የሐኪሙ አብዙ አሉ ሰላምታን ያ ረሱሉ ለመዋደድ በኢማን ልትከመሉ ልትበሉ ከእውነተኛው ጣዕሙ አላህ አላህ የሐፊዝ ያ ሰላሙ አዋደው ወንድምን ከወንድሙ የሐኪሙ መዋደድ ነው ሚጠቅመው ለአኺራ ተዛዘኑ ብለዋል ኸይረል ወራ እንዲደራ በፍቅር መጠቃቀሙ አላህ አላህ የሐፊዝ ያ ሰላሙ አዋደው ወንድምን ከወንድሙ የሐኪሙ እስኪኔው የሷሃባን ሐያት ምንም ቢያጡ ባይኖራቸው የለት መደሰትን ወፈቃቸው ረሒሙ አላህ አላህ የሐፊዝ ያ ሰላሙ አዋደው ወንድምን ከወንድሙ የሐኪሙ ምክንያቱ ሰበቡ ነው ሙሐባ ዱዓ ሲያደርግ ለወንድሙ ሲያነባ استجابة مقبول ሆኖ ዱዓው አላህ አላህ የሐፊዝ ያ ሰላሙ አዋደው ወንድምን ከወንድሙ የሐኪሙ ለወንድምህ የመለመን ጥቅሙ ያንተ ሐጃ ይወጣል ከሱ ቀድሞ ረሕመት ነው እንግዲህ ተጠቀሙ አላህ አላህ የሐፊዝ ያ ሰላሙ አዋደው ወንድምን ከወንድሙ የሐኪሙ አስሓቦቹ ያገኙበት ደረጃ ብናውቅበት ለኛም ነው መፈረጃ መጋረጃ ሚሆነን ከመጥመሙ አላህ አላህ የሐፊዝ ያ ሰላሙ አዋደው ወንድምን ከወንድሙ የሐኪሙ ዘመቻ ላይ ቢሆኑም ከጦር ሜዳ ቢርባቸው ምን ቢጠናም ጅስማቸው ለጓዳቸው ሁሉንም ያስቀድሙ አላህ አላህ የሐፊዝ ያ ሰላሙ አዋደው ወንድምን ከወንድሙ የሐኪሙ ከቤታቸው መጦባቸው እንግዳ የሚበቃ እህል ባይኖር ከጓዳ ባለው ማዳ ድንቅ ነው ሲኸድሙ አላህ አላህ የሐፊዝ ያ ሰላሙ አዋደው ወንድምን ከወንድሙ የሐኪሙ ሻማው ጠፍቶ የሚበሉ እየመሰሉ ወንድማቸውን አብልተዋል ሳይበሉ ማዋለሉ ስራቸው ማስገረሙ አላህ አላህ የሐፊዝ ያ ሰላሙ አዋደው ወንድምን ከወንድሙ የሐኪሙ መወሳቱ መወደሱ ስራቸው አብልጠው ነው ወንድምን ከራሳቸው ከልጃቸው አብልጠው ሲኻድሙ አላህ አላህ የሐፊዝ ያ ሰላሙ አዋደው ወንድምን ከወንድሙ የሐኪሙ ይህን ዛሬ ሳስበው ይገርመኛል ከኛ ጋራ ማስተያየት ከብዶኛል ርቆብኛል በስቶ የኛ ظላሙ አላህ አላህ የሐፊዝ ያ ሰላሙ አዋደው ወንድምን ከወንድሙ
የሐኪሙ ተዋደዱ እያለን በቁርአኑ መንገድ ለቀን ርቀናል ከረሕማኑ እኛ መስሎን መላው ሁሉ ዓለሙ አላህ አላህ ያ ሐፊዝ ያ ሰላሙ አዋደው ወንድምን ከወንድሙ የሐኪሙ የፈተናው የበላኡ መብዛቱ መነሳቱ ከከውኑ ላይ ረሕመቱ ምክንያቱ ነው አለመጣጣሙ አላህ አላህ ያ ሐፊዝ ያ ሰላሙ አዋደው ወንድምን ከወንድሙ የሐኪሙ ተመችቶኝ እኔ ጠግቤ አድሬ ወንድም ካጣ አይቀር የኔ መክሰሪ ይጓዝ እግሬ ለመድረስ ከወንድሙ አላህ አላህ ያ ሐፊዝ ያ ሰላሙ አዋደው ወንድምን ከወንድሙ የሐኪሙ እኔ ላንተ ካላሰብኩ አንተም ለኔ በሁሉም ላይ ከነገሰ ጭካኔ ጉድ ነው ያኔ ሲከብደን ቅያሙ አላህ አላህ ያ ሐፊዝ ያ ሰላሙ አዋደው ወንድምን ከወንድሙ የሐኪሙ ለኔ እያላለቀ ስንቱ ምሰሶን እያወቀው መርሳቱ ወድቆ ቀረ እየራቀው ሰላሙ አላህ አላህ ያ ሐፊዝ ያ ሰላሙ አዋደው ወንድምን ከወንድሙ የሐኪሙ ራስን መውደድ አይጠቅምም መናናቅ እነዚህን በጣሙን ተጠንቀቅ አይሆን ስንቅ መጥፊያ ነው ለዓለሙ አላህ አላህ ያ ሐፊዝ ያ ሰላሙ አዋደው ወንድምን ከወንድሙ የሐኪሙ ረስተን እንጂ ትእዛዙን ዘንግተን ሰላም ርቆ መረዳት አቅቶን ጠፍቶብን የመዋደድ ጥቅሙ አላህ አላህ ያ ሐፊዝ ያ ሰላሙ አዋደው ወንድምን ከወንድሙ የሐኪሙ ተዋዳምጠኝ ላንዴ ጆሮህን ስጠኝ ግራትሁን እግርህ ይጓዝ ወደ ቀኝ አተራቀኝ እንዲያምረልን ኺታሙ አላህ አላህ ያ ሐፊዝ ያ ሰላሙ አዋደው ወንድምን ከወንድሙ የሐኪሙ ሰፍሮብኛል በስቶብኛል ችግር ምክንያቱን በማላቀው ነገር ደካማ ነኝ አንሳልኝ ያ ከሪሙ አላህ አላህ ያ ሐፊዝ ያ ሰላሙ አዋደው ወንድምን ከወንድሙ የሐኪሙ ሻማ ቀልጦ ለሌሎች ሲያበራ መች ተቸገርኩ ወንድሜን ሲጠራ አልኩት ችላ ሳይሰማኝ ህመሙ አላህ አላህ ያ ሐፊዝ ያ ሰላሙ አዋደው ወንድምን ከወንድሙ የሐኪሙ ሱለይማኑ ጭፍሮቹ ጋር ሲወጡ ጉንዳን አይታ ሰግታ እንዳይረገጡ አለች ግቡ እንዳጠፉ እንዳትወድሙ አላህ አላህ ያ ሐፊዝ ያ ሰላሙ አዋደው ወንድምን ከወንድሙ የሐኪሙ ለጓዶቿ በመጨነቅ ጉንዳን ግቡ ብላ ስትጮህ ለማዳን አይከብድም ወይ በነፍሳት መቀደሙ አላህ አላህ ያ ሐፊዝ ያ ሰላሙ አዋደው ወንድምን ከወንድሙ የሐኪሙ ጊዜው ከፍቶ ወንድም ወንድሙን ሲያማ ኸይሩን ትቶ የሰው መጥፎ ሲሰማ አርጎ አድማ ወንድምን ሲዘልሙ አላህ አላህ ያ ሐፊዝ ያ ሰላሙ አዋደው ወንድምን ከወንድሙ የሐኪሙ ጥቅም የለው እንዲህ አይነት ጅል ስራ ኪሳራ እንጂ ጥቅም የለው ለአኺራ ተውራቀው አይበጅም ለኺታሙ አላህ አላህ ያ ሐፊዝ ያ ሰላሙ አዋደው ወንድምን ከወንድሙ የሐኪሙ በዝች ዓለም ተዋዶ የሄደ ሰው በአኺራ ክብሩ እጅግ የላቀ ነው ሚደንቅ ነው ለጥላው መታደሙ አላህ አላህ ያ ሐፊዝ ያ ሰላሙ አዋደው ወንድምን ከወንድሙ የሐኪሙ ለመመለስ መሃርታንን ጠይቀው በዱንያ ላይ ያለን ጊዜ ትንሽ ነው መሃሪ ነው ለጠየቀው ረሒሙ አላህ አላህ ያ ሐፊዝ ያ ሰላሙ አዋደው ወንድምን ከወንድሙ የሐኪሙ ይሁንብህ በሙሐመድ አሚን ግራይ በለኝ ልውደደው ወንድሜን ተውፊቅህን ከጀልኩኛ ከሪሙ አላህ አላህ ያ ሐፊዝ ያ ሰላሙ አዋደው ወንድምን ከወንድሙ
የሐኪሙ አስፍነው በእኛ ላይ ሙሐባን እንዲያምር ዱንያም አኺራችን ጌታችን ለመንህ የዓለሙ አላህ አላህ የሓፊዝ ያ ሰላሙ አዋደውሁ ወንድምን ከወንድሙ የሐኪሙ በኸልቁ ቁጥር በገይቡም በዛሂሩ ይድረስ ከኛ ሐምደን ለከ ጀባሩ የአፍራዘሩ ይግራለን መጠቀሙ አላህ አላህ የሓፊዝ ያ ሰላሙ አዋደው ወንድምን ከወንድሙ የሐኪሙ አላህ አላህ የሓፊዝ ያ ሰላሙ አዋደው ወንድምን ከወንድሙ የሐኪሙ አላህ አላህ የሓፊዝ ያ ሰላሙ አዋደው ወንድምን ከወንድሙ የሐኪሙ አዋደው ወንድምን ከወንድሙ የሐኪሙ አዋደው ወንድምን ከወንድሙ የሐኪሙ አላህ ያዋድን። አላህ አላህ ገጣሚውንም አቅራቢውንም አላህ ይጠብቃቸው። ያ ሰላም ያ ሰላም ሁሉን ነገር አላህ ያመቻችላቸው። ያ አላህ ያ አላህ አላህ ያዋደን ሁላችንም። አላህ ሰለላሁ ዐላ ሰይድና ኢንሻአላህ ተዓላ ዱዓ ታደርጉልናላችሁ። መርሐባ ቢስሚላህ አልሐምዱሊላህ ረቢል ዓለሚን አሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የሁላችንንም እንግዲህ ሐጃ አላህ ያውጣው፣ የእኛንም የተመልካቾችንም ሐጃ አላህ ያውጣው። በዚህ በዲኑ ላይ የመጣብንን በላ አላህ ያንሳልን። ሙሐረም ላይ ነው ያለነውና በላኡን ሁሉ አላህ ያንሳልን። የዲን ፈተናን በቃ አላህ ይበለን። ሁላችንም ዒልምን በስትክክል ወስደን ተምረን የምናስተምር ተግባራዊ የምናደርገው ስንሰራም ደግሞ በኢኽላስ የሚሆን አላህ ያደርግልን። ዱንያ እኽራችንን ያማረ የተስተካከለ አላህ ያደርግልን። በተለያዩ ሀገራቶች የሚንከራተቱ መሻይኾቻችን ወንድሞቻችን አሳቲዛዎች አሉና እነሱንም ካሉበት ሀምና ገም ፈረጃውን አሁን አላህ ያደርግላቸው። እኛም ያሰብንበት የምንደርስ አላህ ያደርገን። በሁለት ሀገር ነጃ የምንወጣም የምናወጣም አላህ ያደርገን። ሰበበል ሂዳያ አላህ ያደርገን። እናንተንም እንግዲህ በርተታችሁ ነቅታችሁ የምትሰሩ አላህ ያደርጋችሁ። የእናንተ ብቻ ሳይሆን የሁሉም ኃላፊነት ነው ይሄ ኢንሻአላህ። ሌሎች ተመልካች ወንድሞችም እህቶችም ግብአቱ ኖሯቸው ማስተማር እየቻሉ በአንዳንድ ምክንያቶች ማያስተምሩ ወንድሞች አሉና እነሱንም ሁሉንም አላህ ያስተካክላቸውና አላህ ያሳካላቸው። የሁለት ሀገር ደስታን አላህ ይስጠን። አቂባችንን አላህ ያሳምርልን።